ቤሉ ቆይ እንዴት መጣ? እያየሁሽ ነው የደወልኩት። ምን እየተፈጠረ እንደሆነ ትነግሪኝ ትችያለሽ? ለምንድን ነው ስራ ቦታ ነኝ ያልሽው? ያው እዛ ነበርኩ ለዛ ነው። በዛ ላይ ደግሞ ሰው ጋር እንደነበርኩ መናገሩ ምንም ትርጉም የለውም ብዬ ነው። እና ምን እያደረግሽ ነው? ያው እንደምታየው እንግዳ ጋር ነበርኩ። ስለ ስራ እያወራን ነበር። አጎቴ ያለው ልክ ነው ማለት ነው? አረ ስለ ስራ ከሆነ አቋራጥኳችኋ። አይ ችግር የለውም። መቼም ከዚህ በፊት ታውቀዋለህ አይደል? ቴዲ የቶሚ የቅርብ ወዳጁ ነበር። ያው አንዳንድ ነገሮችን እያማከረኝ ነበር። ጥሩ በቃ እኔ መሄድ አለብኝ። ቤት እንገናኛለን። ቆይ እንዴት ነው እዚህ መሆናችን ያወቀው? እጭ ምን አይነት ጣጣ ነው? አትጂ እኔ አንቺ አትጂ እባክሽ አብረሽ። ከልብ ነው? እንዴት? ምን እንዴት አለው? ለምን ትሄጃለሽ? እሺ አዱ ቆይ ምን ይሆንሽ ነው? ለምንድን ነው የቀረብሽ? እንዴ አዱ አንተ ራስህ እኮ አትጀልከኝ። ኤልሹዬ ማሪ እንዴት ነሽ? ምንድነው ገፈታትሮ ያለፈኝ? ያሟል እንዴ? ኤልሹዬ ምን ሆነሽ ነው? ምንድነው? ለምንድነው እንደዚህ የተጨነቅሽው? ወይኔ ኤልሹ ቆይ ምንድን ያደረኩት? ቆይ ምን ሆኜ ነው? ተረጋጊ። ቆይ ምን አድርገሽ ነው? ምን ተፈጠረ? ማኪ ምን እንዳደረኩ አታምኚም። ወይኔ ጉዴ ፈላ። ድጋሚ እኔን አያየውም እኮ። ምን ፈጣሪው ምንድነው የሚሻለኝ? እሺ ቆይ ተረጋጊና የተፈጠረውን ንገሪኝ። ወርደታም ይሆንኩ ልጅ አዶኒ ደከመኝ ብሎ እዚህ ጋር ተኝቶ ነበር። ከዛ ወይኔ በቃ ታዩ የሚነገር ነገር አይደለም እንዴ ልሹ ጓደኛ ሆነን ይል እንዴ? ምን ሆነሽ ነው ንገሪኝ፣ እኔም አግዝሻለሁ። እሱ ተኝቶ ነበር። እኔ ጉንጩ መሳም ብቻ ነበር የፈለኩት። ከዛ ግን ስንቀራረብ ነቃ። ለዚህ ነበር አልነግርሽም ያልኩት። ይቅርታ በቃ ዝም ብዬ ሰማሻለሁ። ንገሪኝ፣ እውነት ምንም አላደረግም። ከዛ ተቀራረብን። ከዛ ልክ ሲነቃ ደነገጥኩ። ልርቆ ስል ግን አትጂም አለኝ። እሱ ነው እንደዛ ያለሽ? አዎ። ከዛ ግን ለምን ቀረብሽኝ ብሎ ተናዶ ወጣ። በለ አልተቻልሽም። ምን ዋጉድ ነሽ? ተይ እባክሽ፣ ወንድ አይደል እንዴ? አሁን ተመልሶ ይመጣል። ደግሞ አንቺን የመሰለሽ ልጅ አግኝቶ ነው? እባክሽ ነኝ እንጂ እሱ አይፈልገኝም። ኧረ ተይ ኤልሹ አታስቂኝ በእናትሽ። ምን ያስቅሻል? ምንም። ይልቅ እኔም ወደ ጉዳይ ልግባ። ቤሉ የት ሄዶ ነው? ቤት ውስጥ እኮ የለም። ምን አውቃለሁ? ወይ እዛች የተረገመች ጋር ይሆናል። ኧረ አያረገውም። ደግሞ ልጅቷ እንደዛ አስፈራርተናት መቼም አታደርገው። መስሎሻል? እሺ ትልሻለች፣ ግን ደግሞ አታረገውም። ቸቃጣይ ነይ እንሂድ እንጂ መሄድ እኮ እንችላለን። እንሂድ። እሺ አንቺ ማትረቢ ቆይ
ልብስ ከየት ነው ያመጣሽው? በሰረቅሽው ጌጥ ገዝተሽበት ነው? እረፊ ኤልሹ። ባላልሽ ምን ልታመጪ ነው? ልመጪኝ ወይስ ደግሞ ልጮይ ነው? ምንም ላደርግ አይደለም፣ ግን በቃ ተይኝ፣ ተውኝ በቃ። እንዴ ቆይ አንቺ ምን እንዳደርግልሽ ነው የፈለግሽው? እዚህ ቤት ውስጥ አይንሽን ማየት አልፈልግም። ስለዚህ ከዚህ ቤት ትወጫለሽ። ኤልሹዬ ማሪ፣ እንደዚህ አይነት ልምድ ያለው ሰው እኮ ወጥቶም አያልፍም። እንደውም የባስ እንድታገኘው አመቻቸሽላት። እንደዚህ ካደረግሽ ውጪ ላይ እንዲገናኙ ታደርጊያቸዋለሽ። ቆይ አንቺ ፍቅረኛሽ ከሆነ ራሱን አትመክሪው? ጠዋትና ማታ እኔ ጋር እየተመላለሳችሁ ከምታስፈራሩኝ ወይስ ምክርሽን አይሰማም? ምን ለማለት ነው? ቆይ እንዴት ነው የሚያደርግሽ? እሷ እኮ እንደሚስት ናት። ቆይ አታፍሪም? እሷን ለመናገር ታስቢ። ለምን አፍራለሁ? እኔ እኮ እውነቱን የተናገርኩት። ፍቅረኛዋ ከሆነ ራሱን መናገርና መቆጣት ትችላለች። እኔ ጋር መምጣት አይጠበቅባትም። አንቺ እንዴት ነው የምትሞጣሞጪው? ምንድነው ያለ ደረጃሽ መዝለል? አንቺ ጥጋበኛ፣ ጉድሽን ነው የምዘረግፍልሽ። ዝም ብት ይሻልሻል። ኤልሹ አንቺ ከኔ ጋር በመጣላትና በመቆጣት እኮ ምንም አታተርፊም። ምንም እንደማላተርፍ ለአዱና ለወንድሜ ተናግሬ ያሳይሻለሁ። እንዴ ምን እያደረግሽ ነው? በዚህ ቤት ብር እንጂ አንቺ ከየትም አምጥተሽ አትገዢም። ስለዚህ ውስጥ እንደፈልገኝ አድርገዋለሁ። ኤልሹ እንደዛ ማድረግ አትችይም። እና ከየት ነው ያመጣሽው? ቤሉል ገዝቶልኝ ነው። ምን? አንቺ ማትረቢ! ቆይ ምን አይነት ድፍረት ነው? ጭራሽ ልብስ አስገዛሽ? ጭራሽ እንደዚህ ማድረግ ጀምረሻል? ወይኔ ኤልሹ፣ የእውነት ከዛሬ ማታ አታርፊም። ወይኔ በቃ አለቀልኝ። ኡፍ አሁንስ ሄሎ። እንዴት ነሽ የኔ ቆንጆ? ደህና ነኝ። ትንሽ ቢዚ ሆኜ ሳልደውል ቀረሁ። ምን እያደረግሽ ነው? መውጣት ትችያለሽ? አይ አልችልም። አይ መውጣት አለብሽ። ቀድመሽ ልትነግሪው ይገባል። ሁሉም ሰውነቱን ማወቅ ያለበት ከኔ ነው። እሺ እመጣለሁ። በቃ ግን እዚሁ ሰፈር ከሆነ። ምን ነው ደህና አይደለሽም እንዴ? አይ ደህና ነኝ። በቃ ሰፈር ስትደርስ ደውልልኝና እወጣለሁ። ምን መታመን በነል ተጀመረ? በዛ ላይ ይፈልግ ያመጣሁት በሽታ አይደል? በሐሳቤ ተስማምታ አብረኝ ስለመጣ አመሰግናለሁ። ምንም አይደል። ብዙ ነገሮችን መነጋገር አለብን። እሺ እኔም የምትይኝ ለመስማት ነው የመጣሁት። ሲጀመር እኔና አንቺ ውጪ መገናኘት የለብንም። እኔና አንቺን ውጪ ላይ ሰዎች ማየታቸው ጥሩ አይደለም። በመጀመሪያ ለመሲ ብላ የሰጠኝን መድኃኒት ከምግብ ጋር አድርጌ ሰጥቻት ነበር፣ ግን ምንም ሊሰራ አልቻለም። እንዴት አይሰራም? እኔ ትክክለኛው መድኃኒት ነው የሰጠሁሽ። ወይ አንቺ አጠቃቀሙን ተሳስተሽ ይሆናል። አጠቃቀሙ ስትል በውሃ ወይም በምግብ በቃ ሌላ ምንም የተሳሰበ ነገር የለውም። ቀለል አድርጊው። እሺ እንግዲህ ለተወሰነ ቀን ደጋግሜ እሞክረዋለሁ። ወይኔ አምላኬ፣ ዛሬም እዚህ ቤት መጣ። ፈጣሪ ለምን ትፈትነኛለህ? ቆይ ለምን? መሲ ተደብቀሽ ምን ያልሽ? ተደብቀሽ ማለት አንቺ? ቆይ ተደብቀሽ የምናወራውን ነገር እየሰማሽ ነበር? አይ አሁን ነው የመጣችው፣ እያየኋት ነበር። ወይ መስዬ ቆመሽ ሲያሽጉ የተራምድሽ እንደሆነ አልገባኝም ነበር። ታዲያ ምንድን ነው ያልሽው? ቆመሽ ሳይሽ እየተራመድሽ መሆንሽ አልገባኝም ነበር ነው ያልሽው? አራት ያንቺ ለሰው የሚገባ አማርኛ አውሪ። ወይ እኔ እኮ ስለምፈጥን ነው። በቃ ወደ ኤልሹ ሂጂላት። መሲ ነው ወደዚህ። እኔም ግን ወደ ኤልሹ ልሄድ ነበር። ነው ያልኩሽ እኮ። እሺ ምን አስብኩ መሰለሽ? አሁን ቶሚ ስለሌለ ቤሉልም ደግሞ በደንብ መረጋጋት ስላለበት ከኔ ጋር ሆነሽ ስራ ታግዥኛለሽ። እኔ እንዴ እኔ እኮ ስራ ሰርቼ አላውቅም። ታዲያ ምን ችግር አለው? አሁን ትጀምሪያለሽ። ይቅርታ የማወራው ከሷ ጋር ነው። ስለዚህ ዝም በል። እንዴ ቆይ እሱ ምን አደረገሽ? ተይ እንጂ መሲ፣ እንግዳ እንደዚህ መናገር ጥሩ አይደለም።
ታያት ደግሞ ልክ ናት። በሰው ንግግር መሀል እኮ አይገባም። እሺ በቃ እኔ ወረቀቶቹን ይዤ ልምጣ። ስላየሁሽ በጣም ደስ ብሎኛል። አይኔ ጥፋ አስመሳይ። ደግሞ ምን አይነት ዕዳ ውስጥ ልትከቱኝ ነው? የኔ ቆንጆ ጅል አትሁኚ። ልረዳሽ እኮ እየሞከርኩ ነው። እሷን በቀረብሻት ቁጥር የምታደርገውን ነገር ስታቂ ለመቆጣጠር ይጠቅምሻል። ስለዚህ እባክሽ እምቢ እንዳትይ። በመከራ ነው ያሳመንኳት። ምን አይነት ሰው ነህ ግን? ቆይ የምትሰሩት ተንኮልና ጥፋት አታጡም አይደል? እባክሽ በጣም ስለምወድሽ አንቺ ማጣትና መራቅ አልፈልግም። ተረጂ። እኔ ደግሞ በጣም ታስጠላኛለሽ። ቆሻሻ ገደል ግባ። ስትቆጪ ራስ እኮ እንዴት እንደምታምሪ። ቴምር ፕሮፐርቲዎች ነን። ከ10 በላይ ሳይቶችን በተለያዩ የአዲስ አበባ ክፍሎች ልዩ በሆነ ጥራትና የግንባታ ፍጥነት አስረክበን ታማኝነታችንን በተግባር ማስመስከር ችለናል። በአሁኑ ሰዓት ደግሞ ቤት ለመግዛት ዝግጅት ላይ ላላችሁ ታላቅ የምስራች በሳር ቤት ቫቲካን ኤምባሲና በአዋሪ አደባባይ አዲስ ለሽያጭ ያወጣናቸው ሳይቶቻችን ላይ ታላቅ የ35% ቅናሽ ይዘንሎት መተናል። ከባለ 1 እስከ ባለ 3 መኝታ በልዩ ዲዛይንና ተመጣጣኝ ካሬ ለሽያጭ ይዘንሎት መተናል። ባለ 2 መኝታ ቤት በ80 ካሬ 5,700,000 ጠቅላላ ክፍያ፣ ባለ 3 መኝታ ቤት 139 ካሬ 9,900,000 ጠቅላላ ክፍያ እንዲሁም በቃሊቲ ገላን የሱቅ ፕሮጀክት በ500,000 ቅድመ ክፍያ ብቻ የሱቅ ባለቤት እንዲሆኑም ተጋብዘዋል። በ0957 03 02 77 ፈጥነው ይደውሉልን። ቴምር ፕሮፐርቲስ። ደህና ነሽ? አይደለሁም ቤሉል፣ በቃ ከኔ ራቅልኝ። ይሄው ስልኩንም እኔ ካንተ ምንም ነገር አልፈልግም። ሲጀመር እጮኛለህ አይደል? ምን እየሆንሽ ነው? ተረጋጊ እንጂ። በቃ ልረጋጋም። በቃ ከኔ መራቅ አለብህ። ግን እኮ ትላንት ደስተኛ ነበርሽ አይደል? ትላንት አልሆንኩም። ደስተኛ ሆንኩ ያልኩት እየዋሻው ነው። በዛ ላይ ሌላ ሰው ለማስቀናት ብዬ ነው ካንተ ጋር መቀራረቡን የፈለኩት። እረፊ። እኔ አንቺን በደንብ ነው የማውቅሽ። እንደ አይነት ነገር አታውሪ። አረ በደንብ ታውቀኛለህ አይደል? በጣም ተሳስተሃል። አንተ እጮኛ እንዳለ ሁሉ እኔም የማፈቅረው ሰው አለ። ስለዚህ ተወኝ በቃ። ቤሉል፣ የኔና ያንተ መቀራረብ ምንም ጥቅም የለውም። አንተ እኔን ደስተኛ ማድረግ አትችልም። ከምርሽ ነው? ቆይ ማን ተናግሮሽ ነው? አብረሽ እንዳትሆኚ ብለውሽ ነው አይደል? በጭራሽ ማንም እንደዛ አላለኝም። በቃ እኔ አብሬ መሆን ስለሌለብኝ ነው። ተይ ልጅ አትሁኚ። ደግሞ ያን ያክል አብረን አልሆንም እኮ። እባክሽ ረፊ። ምንም ነገር ቢፈጠር ለኔ ንገሪኝ። እኔ ማስተካከል እችላለሁ። ልቀቀኝ ቤሉል፣ ተወኝ በቃ ረፍ። አይ አሳማኝ ምክንያት ካልሰጠሽ መተው አልችልም። ምን ማለት ነው? ይሄ አያሳምንም? ካንተ ምንም ነገር አልፈልግም። በዛ ላይ ደግሞ የምወደው ሰው አለ። ካንተ ጋር መሆኔ እሱን እያናደደው ነው። ስለዚህ ከዚህ በላይ ምክንያት የለም። አይ ከኔ ለመራቅ እየፈጠርሽ ነው። አይንሽ እኮ እንደዛ አይለኝም። አይንሽ እንደዛ አይለኝም? ባካ ትጃጃል። እኔም የምወደው ሰው አለ ቤሉል። እኔ እኮ ወደጅኝ አላልኩም ነው። እኔ የምፈልገው አብረሽኝ ብቻ እንድትሆኚ። እኔ እኮ ጠንካራ ሆኜ አይደለም አንቺ እንድትጠነክሪ የምነግርሽ። ያለሁበትን ሁኔታ ታውቂ የለ? እሺ ማንን ነው የምትወጂው? ከኔ ጋር ስትሆኚ የሚደብረው ማን? እሱም ማወቅ አስፈላጊ አይደለም። እንዴት አይሆንም? ንገሪኝ። ካልነገርሽኝ ደግሞ ይዋሸሽኝ ነው ማለት ነው። እሺ እነግርሃለሁ፣ ግን ድጋሚ ማታስቸግረኝ ከሆነ እሱን ሰምቼ ወስናለሁ። ንገሪኝ። እሺ ቆይ ማንን ልለው ነው? ዝም ብዬ ስም ከጠራሁለት አያምነኝም። ኑኑ እየጠበኩሽ ነው። አዶኒ ነው ማለት? እንዴት? አይ እየዋሸሽኝ ነው። እሱ እንዴት አልነገረኝም? ኑኑ እባክሽ እየዋሸው ነው ወይ? አንቺ ለኔ ያለሽ ስሜት እኮ እንደዛ አይደለም። እንዴት አየው? አትጃጃል በቃ ተወኝ ቤሉል። ይሄ ሊሆን አይችልም ኑኑ እባክሽ ረፊ። አዱ እንዴት? ለምን ተገረምክ? ምንም የሚያስገርም ነገር የለም። በቃ ከሰሞኑ በመሀላችን ክፍተት ስለነበር ነው። አምላኬ አይሆንም። እኔንን መቀበል አልችልም። ለዛ ነው ማታ እንደዛ ጠጥቶ የገባው። እጠላለሁ ያለኝ ለዛ ነው። ምንም አማራጭ የለኝም ቤሉል። የግድ ይህንን ማድረግ ነበረብኝ።
ኑኑ መሲ እባክሽ አንድ ድል ስጭኝና እንነጋገር። አንቺን ለማየት እኮ ነው የመጣሁት። ቆይ ለምንድን ነው አይታይሽም? በእናትህ ዝም በል። ቆይ እንዴት በዚህ ደረጃ ጅልናት ብለህ አሰብከኝ? በጣም ነው የምታስጠላኝ። ትቀፈኛለሽ። እኔ መቼም ቢሆን በአንቺ ተስፋ አልቆርጥም። ደግሞ ምንም ነገር ቢፈጠር ከጎኔ ልቆሚ ቃል ገብተሽልኛል። እኔ እኮ አንቺን የሚጎዳሽ ምንም ነገር አድርጌ አላውቅም። ወይ ካልሆነ ልውጣላችሁ። ምንድን ነው ልሹ? አንቺ ብዬ እኮ ነው የመጣሁትኝ። ግን ካልሆነ መሄድ እችላለሁ። እኔም ብለሽ ሳይሆን ማም ስለፈለገችሽ ነው የመጣሽው። ቆይ ማታ ከነሱ ጋር ተታሽ ሄደችው አይደለች እንዴ? ቆይ ደግሞ ምን አይነት ጓደኝነት ነው እኮ? ዝም አትያትም? ኤልሹ አታስከፊኝ። ግን በጣም ነው ያናደድሽኝ። እንግዲህ የተፈጠረውን ነገር ታውቂያለሽ። ልጆቹ ምንም ባላደረጉት ነገር ነው እንደዛ ሲወቀሱ የነበረው። ውይ በጣም አሳዘኑሽ እኮ። አንቺ ደግሞ በማይመለከትሽ ነገር ገብተሽ አትሞጣሞጪ። ምን አይነት ሆነ በፈጣሪ? ለምን አይመለከተኝም? ቤተሰቦቼ እኮ ናቸው። እንደውም ሳይሽ ምንም የቤሉል ፍቅረኛ አትመስይም። ምንም ሊያናግርሽም እኮ አይፈልግም። ታዲ ምን እየሆንሽ ነው? የምሬን እኮ ነው። አታያቸውም እንዴ? ወንድምሽን ይው አይኗን እንኳን ማየት አይፈልግም። እሺ በቃ ዝም በይ። አንተ ሰውዬ ስነግርህ ስማኝና ተወኝ። በቃ ውጣልኝ። እሺ ሄዳለሁ፣ ግን ለመጨረሻ ጊዜ አንድ እድል ስጭኝ። በጣም ትልቅ ነገር ነው። እሺ የምነግርሽ። ነገ እደውልልሻለሁ፣ አስቢበት። የማይረባ እንዴት ናችሁ? እንዴት ነህ? ማን ፈልገህ? የልጁ ጓደኛ ነኝ። እሷን ብዬ ነው የመጣሁት። ኧረ እሺ በቃ ልጥራለህ። ጠብቅ። ከዛ በፊት ግን ማን እንደሆንኩ እንዳትነግሪያት። ዝም ብላ ትምጣ። ለምን? ሰርፕራይዝ ለማድረግ ፈልጌ ነው። እሺ ደህና ዋልክ? እንዴት ነሽ? እንዴት ነሽ አንዬ? ዛሬ ተሽተሽዋል። ከቤሉል ጋር ወጥቼ ነበር። እሱ ጉዳይ አለኝ ብሎ ሄደ። እኔ ወደዚህ መጣሁ። አንተ ደግሞ ማን ነህ? ጆ እባላለሁ። የልሹ ጓደኛ ነኝ። ውይ ና እንዴ! እንኳን ደህና መጣ። ኤልሹዬ በጣም ትልቅ ድብርት ላይ ነበረች። አንድ ክላስ ናችሁ? ከማን ጋር? ከኤልሹ ጋር ነው? አዎ አንድ ክላስ ነው። ደስ ይላል። በጣም ጥሩ። ያው እሷን በቅርብ ወደ ክላሷ ትመለሳለች። እንድጠነክር ደግሞ አግዟት። እሺ እናግዛታለን። እና አይንዬ ቤሉል የት ቀርቶ ነው? እኔም አላወቅኩም። ስልክ ሲደወልለት እሱ ጉዳይ አለኝ ብሎ ሄደ። እኔም ወደዚህ መጣሁ። ከየት ነው የመጣሽው? እንደው እሱ ቢነግርሽ ጥሩ ነበር። ቤት ሰጠን እኮ። እንደው አንቺንም ልጆችሽን ፈጣሪ ብርክ ያርጋችሁ፣ እድሜ ይስጣችሁ። የተባረከ ቤተሰብ። ምን ቤት? የምን ቤት? አይንዬ እዚህ ማውራት ስለማይመች ላይ እኔ ጋር ሄደን እናውራ። እሺ ነይ። ኑኑ እንዴ! እዚህ ቤት ደግሞ ስንት ሰው ነው ያለው?
እኔ አሁንም ድረስ አላመንኩሽም። መብት ነው እሺ አትመነኝ፣ ግን በቃ ተወኝ። የሌለሽን ማንነት ለራስሽ አትስጪው እባክሽ። ውሸት አያምርብሽም። ምንም አይነት ግንኙነት እንደሌላችሁ አውቃለሁ። ወይኔ ልታሳብደኝ ነው እንዴ? ተወኝ በቃ፣ እኔ ምንም አይደለሁም። እሺ ቢያንስ ተረጋግተን እናውራ። ልክ ነኝ። እንደዛ ማድረጌ ጥሩ ነው። በዛ ላይ ደግሞ ሙሉ ቤተሰቡ እንድንቀራረብ አይፈልግም። እኔም ጤነኛ አይደለሁም። እንዴ ቃንተ እዚህ ምን ታደርጋለህ? አንቺን ፈልጌ ነው የመጣሁት። ቁጭ እሺ። እናትሽ ደግሞ አንድ ክላስ ናችሁ ወይ ብላ እየጠየቀችኝ ነበር። ምን ያልኳት ይመስልሻል? ምንም አልካትም አይደል? ንገረኝ። ምንም አልተነገርክማ? አይ እሱማ የሆነ መልስ ሰጥቻታለሁ። ወይኔ አምላኬ። እና ምን አልካት? አንድ ክላስ እንደምንማር ነው የነገርኳት። በአባትሽ ማረፍ እንዳዘንኩኝ ልነግርሽ ነው የመጣሁት። እውነት? ማዘንን ልትነግረኝ ነው የመጣኸው? ሰው አይደለሁ እንዴት አላዝን? አመሰግናለሁ። ምንም አይደል። እና መች ነው መውጣት የምትጀምረው? ምን ነው ናፈኩ እንዴ? አልቀረብሽም ወሬኛ። ቆይ ለምንድን ነው ክላስ እንዳቋረጥሽ ለቤተሰቦችሽ ያልተናገርሽው? እስከ መች ነው ይሄን ነገር የምትደብቂው? ኧረ እባክህ ምን ብዬ ልንገራቸው? በምን ለምን ምክንያት አቋረጥኩ ልበላቸው? ያማሃል እንዴ? ለዚህ እኮ አንተ እጅ አለበት። ኧረ እባክሽ እንዴት ነው እባክሽ የኔ እጅ ያለበት? እንዴት ናችሁ? አዱዬ እንዴት ነህ? ማን? የትምህርት ቤት ጓደኛዬ ነው። ስለሱ ግን ነግረሽኝ አታውቂም። አዱ እየቀና ባልሆነ ምን አለ ትንሽም ቢሆን በእኔ ቢቀና። አዎ ነገሬ ካላውቅም ግን በጣም የቅርብ ጓደኛዬ ነው። ተለያይተን እንኳን አናውቅም። ጥሩ እንደዛ እኮ። ጆጊ ስለመጣህ አመሰግናለሁ። ምንም አይደል። ወተን ብናወራ ግን ደስ ይለኛል እየሸኘሽ። ወይኔ ጉዴ። እሺ በቃ ልብስ ደርቤ ልምጣ። አንተ ነህ ስልክ ስደውልላት ያነሳው? አንተ ማትረባ እንደዛ በለዚህም ታደርጋለህ? ቆይ ከሄድሽ ምን ፈልገህ ነው እዚህ የመጣው? ተነስቷ። እኔ ምን እፈልጋታለሁ? ራሷ ናት የፈለገችኝ። እባክህ ደግሞ አልወጣም። እንኳን አንተ የወለደቻት እናቷ ራሱ ውጣ አላለችኝም። ደፋር። አረ እንደዛ ነው? እንዴት እንደምትወጣ ላሳያህ። ደስ ይለኛል። ቤሉል ደህና ነህ? ፊትህ ትክክል አይደለም። ደህና ነኝ አዱ። ማውራት አለብን። እኔ እናንተ? አዎ። እሺ ይቻላል፣ መነጋገር ይቻላል። አዱ እኔ ወንድም ነኝ አይደል? ስለዚህ እባክህ ምንም ሳትደባብቅ ንገረኝ። ውሸት አያስፈልግም። ምን ሆነሃል? ከዚህ በፊት ከዋሽቼ ማጋስ መሰልከው? ችግር የለውም ንገረኝ። እንዴት እንደምጠይቅ አላውቅም፣ ግን እውነት ከሆነ እስከዛሬ ማወቅ ነበረብኝ።
በጣም ይገርምኝ። አመሰግናለሁ። ምን ነው አታወራም እንዴ? እኔ እኮ ሻኝ ስትል የምናወራ መስሎኝ ነበር። ለምን ከቤት እንድትውጪ እንደፈለግኩ ታውቂያለሽ? ካልነገርክኝ በምን አውቃለሁ? ምክንያቱም ከቤት አልወጣም ስላልሽ። ሀዘን ላይ ስላለሽ ያዘንኩልሽ እንዳይመስልሽ። ቆይ አንቺ እንዴት በደፍሪኝ ነው በሰዎች የምታስደበድብ? ቆይ ለአንቺ ማንስ ነው እንደሚመስልሽ? እንደዛ አላሰብኩም። ጆ እረፍ፣ ምንም እንዳታረገኝ። በጣም ፈራሽ እንዴ? ሲጀመር አንቺ መፍራት ትችያለሽ? ለአንቺ አንድ ነገር አለ። ዳኒ አትለፍልፍብኝ። የምልህን ብቻ አድርግ። ቆይ ብር ትፈልጊያለህ ወይስ ይቅርብህ? እሺ ምንድን ነው የፈለግሽው? ጆን ታስጠነቅቅልኝ እፈልጋለሁ። መሲ በደንብ አስቢ። ምንም አማራጭ የለሽም። ነገሩን መጋፈጥ አለብሽ፣ አሊያ የሁለቱም መጫወቻ መሆንሽ ነው። በቃ አደርገዋለሁ፣ እጋፈጠዋለሁ። ሄሎ፣ እሺ መነጋገር እንችላለን። የት ልምጣ? እሺ እና ቆይ ለምን ፍቅረኛሽ ክፍል አልሄድሽም? እሱ አንቺን አይመለከትሽም፣ ግን እንደማየው ከሆነ አንቺንም ቢሆን ኤልሹ አልፈለገችሽ ማለት። ውይ በጣም ደፋር ነሽ። ከኋላ መተሽ አይመለከትሽም ምናምን ስትይ ትንሽ አታፍሪም? አፍሽን ካልዘጋሽ ገና ብዙ ነገር ልሻለሁ። እሺ ምን ትመስላለች? በእግዚአብሔር ትሰሚያለሽ? ስርዓት ያዥ። ባሊዝ ምን ልታመጪ ነው? ንገሪኝ እስኪ፣ ምን ልታረጊ? እረፊ፣ ተከበሪ። ወደሽ ነው የምታከብሪ? ፈጣሪ ትዕግስቱን ስጠኝ። አይንዬ፣ ቆይ እንዴት እንደዚህ ትያለሽ? እዚህ የመጣሽ እኮ እኔም ብለሽ ነው። ኧረ ተይ፣ እኔ እኮ እሺ ያልኩት እዚህ አንቺንም ከምናስጨንቅሽ ብዬ ነው። አልኩኝ እንዴ? ቆይ ያስጨነቃችሁኝ ብያለሁ? ቤት እኮ ቤት የሚመስለኝ ሰው ሳይበት ብቻ ነው። ማታ በተፈጠረው ነገር አዘንሽብኝ ነው አይደል አይንዬ? እኔ እኮ ልክ እንደ ራሴ ልጆች ስለማይችሉ እንደፈለግኩ የምናገራቸው። ይገባኛል፣ ግን በቃ ጥሩ ነው እንደዚህ። ጥሩ አይደለም። እንዲህ በጭራሽ ጥሩ ሊሆን አይችልም። እባክሽ አይንዬ፣ እባክሽ አትዘኝብኝ። በጭራሽ እንደዚህ እንዳታደርጊ። በጣም አዝኜብሻለሁ። ደግሞ ለብቻችሁ መሆን ከፈለጋችሁ እኔ ማማከር ትችይ ነበር አይደል? ይቅር በይኝ። እንደው ያሳዝንሻል ብዬ አላሰብኩም ነበር። እባክሽ አይንዬ፣ ምንም ቢሆን እኔን ሳታማክሪ ምንም ነገር እንዳታደርጊ። እሺ እንግዲህ አንተን ብሎ አፍቃሪ፣ አንተን ብሎ የተቸገረ ረጂ ቤሉላ አሁን ሳበዛው። አይንዬ እመለሳለሁ። እሺ ታዱ፣ አንዴ ተውጭልን፣ የምናወራው ነገር አለ። እሺ ስሚኝ፣ ቆይ ስራሽ ምንድን ነው? እዚህ ቤት የመጣሽው ከኤልሹ ጋር ጓደኛ ለመሆን ነው እንዴ? እሱም እኮ አንድ ነገር ነው። አንቺ ስርዓት ያዢ፣ ስርዓት ይኑርሽ ባለጌ። ቆይ እኔ ልጁ ካልፈለገኝ ምን ላደርግ? እንዴት እንደሚያደርገው እኮ። እንዴትም ያድርገው፣ አንቺ ምን ቸገረሽ? ይኸውልሽ ስርዓት ይዘሽ የምልሽን ነገር ታደርጋለሽ። ለመጨረሻ ጊዜ ነው የምነግርሽ። ቆይ እሺ ምን ላደርግ? ሩጣሽ እዚህ ከመግባት ከሱ ክፍል ሂጂ። እሱ ለመቅረብ ሞክሪ እና ደግሞ ጥሩ ሁኚለት። እንዴት ነው ጥሩ መሆንለት? ከዚህ በላይ ገና እኮ ማንነትሽን አያውቅም። መቼም በአንድ ቀን አጨብጭቦ አይቀበልሽም። ስለዚህ በትዕግስት ነው ወደሱ መቅረብ ያለብሽ። ገባሽ?
እኔ ትዕግስት የሚባል ነገር የለኝ። ግን በቃ እሺ ያልሽውን አደርጋለሁ። አሁን ምን ላደርግልሽ? በቃ ወደ ክፍሉ ሂጂ እና ደግሞ ስለ ራስሽ የሆነ የሚያሳዝን ነገር ፈጥረሽ አውሪ። እሺ በቃ እውነቱን ንገረኝ። ከኑኑ ጋር ግንኙነት አላችሁ? ፍቅር ጀምራችኋል? ማለት ፍቅረኛ ናት?